አንድ ወንድም ወደ አባ ጴሜን መጥቶ ብዙ ሀሳቦች ወደ ልቡና እየመጡ እያስቸገሩኝ ነው ብሎ ጠየቀው። አባ ጴሜንም ወደ ውጭ አወጣውና ትንፍስና አየር ወደ ውጭ አስወጣ። ያም ወንድም በኃይል ተነፈሰ። ነገር ግን አየር መልሰ አታስገባ። አልችልም አየህ አለው አባ ጴሜን። ጾር ወደ ልቦና እንዳይመጣ ማድረግ አትችልም፣ መከላከል ግን ትችላለህ። አባ ጴሜንና አርድእቱ ወደ ገዳማስኬት ከመምጣታቸው በፊት በመላው ግብጽ ዝናና ተሰሚነት የነበረው አንድ አረጋዊ ነበር። አባ ጴሜንና አርድእቱ ወደ ገዳማስኬት ከመጡ በኋላ ግን ሕዝቡ አረጋዊውን እየተወ ወደ አባ ጴሜን መሄድ ጀመረ። በዚህ ሁኔታ የአረጋዊ ያዝን ነበር። ሁኔታውን የተመለከተው አባ ጴሜን ይህንን አረጋዊ አባት ምን እናድርግለት? ሕዝቡ እርሱን ትቶ ከንቱ ወደ ሆነው ወደኛ በመምጣቱ አዝኗል። ታዲያ እሱን ለማስደሰት ምን ማድረግ አለብን? በሉ ምግብ አዘጋጁ፣ ወይንም በአቁማዳ ጫኑ። ወደ እርሱ ሂደንም አብረነው እንብላ። ተነስቶም ተጓዙ። ሲደርሱም በሩን አንኳኩ። የአረጋዊው ረድም ከፈተ። አባ ጴሜን ከእርሱ እጅ ቡራኬ ለማግኘት መምጣቱን ለአረጋዊው ንገርልን። ያም ረድእ ወደ አረጋዊው ገብቶ ነገረው። እርሱ ግን ሂዱ፣ ጊዜ የለኝም በላቸው። ረዱም ለአባ ጴሜን የተባለውን ነገረው። አባ ጴሜን ግን እርሱን አግኝተን ካልባረከን በቀር አንመለስም ብሎ መለሰለት። ምንም እንኳ ወበቁ ቢያስቸግርም ለረጅም ሰዓታት ጸንተው ባሉበት ቆዩ። ያም አረጋዊ አባት ትዕግስታቸውንና ትህትናቸውን ተመልክቶ ተጸጸተ። በሩንም ከፈተላቸው። ወደ ውስጥም ገብተው አብረው ተመገቡ። በዚያ ጊዜ በእውነቱ ስለ አንተ የሰማሁት ነገር እውነት ነበር፣ ስራ ሁሉ ከኔ በመቶ እጥፍ የሚበልጥ ነው ብሎ አረጋዊው አባ ጴሜንን አመሰግነው። ከዛ ሰዓት ጀምሮ ወዳጃቸው ሆነ። በአንድ ገዳም ውስጥ አንድ ወንድም ተሳሳተ። በዚያ ገዳም ውስጥ ለብዙ ዓመት ዘግቶ የሚኖር አንድ ባህታዊ ነበር። የገዳሙ አበምኔት ወደዚህ ባህታዊ ዘንድ ሄዶ ስለዚያ ወንድም ነገር አጫወተው። ባህታዊውም አስወጥተህ ስደደው ሲል ፈረደበት። አበምኔቱም እንደተባለው አደረገ። ያም የተባረረ ወንድም ከገዳሙ ወጥቶ በአንድ ዋሻ ውስጥ ገብቶ ያለቅስ ጀመር። አባ ጴሜንን ለማየት የሚሄዱ ወንድሞች በመንገድ ሳሉ ድምፁን ሰምተው ወደ ዋሻው ገቡና ተጽናንቶ ወደ አባ ጴሜን ዘንድ አብሯቸው እንዲሄድ ለመኑት። እርሱ ግን እዚሁ ሞታለሁ እንጂ አልሄድም አላቸው። እነርሱም ትተውት ወደ አባ ጴሜን ዘንድ ሄዱና የሆነውን ሁሉ ለአባ ጴሜን አወሩለት። አባ ጴሜንም ተመልሰው እንዲሄዱ አደፋፈራቸውና አባ ጴሜን ላይ ይፈልጋል በሉት ብሎ ላካቸው። ሄደውም አመጡት። አባ ጴሜን ያን ወንድም ልቡ በሐዘን መጎዳቱን ተመልክቶ ከመቀመጫው ተነስቶ አቀፈው፣ ራራለት፣ ወደ ገበታም ጋበዘው። ከወንድሞች አንዱ ወደ ባህታዊ እንዲህ ሲል ላከው። ስለ አንተ ዝና የሰማው ለብዙ ዘመናት ላይ ናፍቅ ነበር። ነገር ግን ደካሞች በመሆናችን ልንገናኝ አልቻለም። እግዚአብሔር ይፈርድ፣ አንተም ጊዜ ካለ እባክህ እኔ ያለሁበት ዘንድ ናና እንገናኝ።
ባህታዊውም እግዚአብሔር ካላመለከተው በቀር አይልክብኝም ነበር ብሎ ወደ አባ ጴሜን ተጓዘ። እዛ እንደደረሰም እርስ በርስ እጅ ተነሳሱና አረፍ አሉ። አባ ጴሜንም እንዲህ አለ። ሁለት ሰዎች በአንድ ቦታ ይኖሩ ነበር። ሁለቱም የሚወዷቸው የየራሳቸው ወዳጆች ሞቱባቸው። በዚህ ጊዜ አንደኛው የራሱን ሬሳ ትቶ ወደዛኛው ሬሳ በመሄድ ያለቅስ ጀመረ። ባህታዊውም ይህን ሲሰማ ነገሩ ገባውና ተጸጸተ። የፈጸመው ስህተትም ተረዳ። አባ ጴሜንንም ጴሜን ሆይ አንተ ወደ መንግሥተ ሰማያት ሄደሃል፣ እኔ ግን ወደ ምድር ወርጃለሁ። አንድ ጊዜ የአካባቢው ገዢ ከአካባቢው ሰዎች አንዱን ይዘው ሰዎች ሁሉ እየመጡ አባ ጴሜን ሄዶ እንዲያስፈታላቸው ይለምኑት ነበር። በመጨረሻ 3 ቀን ስጡኝና እሄዳለሁ አላቸው። በዚያ ጊዜ አባ ጴሜን ወደ ልዑል እግዚአብሔር ጌታ ሆይ ይህን ጸጋ እባክህ አትስጠኝ፣ ያለበዛ ነገር ሰው ሁሉ እየመጣ ሰላም አይሰጠኝም ሲል ለመነ። ከዚያም አባ ጴሜን ወደ አገረ ገዢው ሄዶ ለመነው። ገዢው ግን አባ ለቀማኛ ታማልዳለህን ብሎ ከለከለው። ይህም አባ ጴሜንን አስደሰተው። የሚያስተምር ነገር ግን የሚያስተምረውን የማይፈጽም ሰው ለብዙዎች ለጥማቸው ማርኪያ ለንጽህናቸው ምንጭ እንደሚሆን ነገር ግን ራሱ እንደማያጠራ ምንጭ ማለት ነው። አንደበቱ ዝምተኛ የሆነ ነገር ግን በልቦና ወንድሞችን የሚያወግዝ ሰው እርሱ ባለማቋረጥ የሚያጉረመርም ሰው ነው። በሌላ በኩል ከጧት እስከ ማታ ሲናገር የሚውል ነገር ግን በአርምሞ የሚኖር ሰው አለ። ምክንያቱም ይህ ሰው የማይረባ ነገር አይናገርምና። በመዝሙር ቀይ ድብ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። መዝሙር 41 ቁጥር 1 ላይ ይላል። በበረሃ የምትኖረው ቀይ ድብ በበረሃ የሚገኙ ተሳቢዎችን ከለቃቀመች በኋላ መርዛቸው ስለሚያቃጥላት ወደ ውሃ ምንጭ ለመጓዝ ትፋጠናለች። የመርዙን ቃጠሎ ለማስታገስ ትችል ዘንድ። ለመነኮሳትም እንዲሁ ነው። በበረሃ ተቀምጠው በአጋንንት መርዝ ሲነዱ ይከርማሉ። በዕለተ ቀዳሚትና በዕለተ ሰንበት ወደ ምንጭ ቤተክርስቲያን መጥተው ከሥጋውና ከደሙ ለመቀበል ይፋጠናሉ፣ የክፉውን ምሬት ያጠፉ ዘንድ። ማንም ለሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ ማለትን ማለት ነው ሲሉ አባ ጴሜንን ጠየቁት። አባ ጴሜንም ኃጢአት የሚሰራው በአራት ደረጃ ነው። መጀመሪያ በልብ፣ ከዛ በገጽታ፣ ከዛ በቃላት፣ በአራተኛ ደረጃ በተግባር ነው። ክፉን በክፉ ያለመመለስ የተባለው አራተኛው ደረጃ ነው። ልብህን ንጹህ ካደረከው ገጽታ ውስጣዊ ክፉ ስሜትን አይገልጠውም። ወደ ገጽታም ከወጣብህ ደግሞ በንግግር ላለማውጣት ታገለው። ከአቅም በላይ ሆኖ ለመናገር ከጀመርክ ክፉን በክፉ ተግባር ከመመለስ በፊት ንግግርን ቆረጠው። ንቅሃ ልቦና፣ ራስን ማወቅና ራስን መግዛት የነፍስ መሪዎቿ ናቸው። ጢስ ንቦችን ከቀፎ እንደሚያባርራቸው ከተግባራቸው ውስጥ ጣፋጭነት እንደሚወስድባቸው ሁሉ ሥጋዊ ቅንጦትም ከነፍስ ውስጥ ፈሪሃ እግዚአብሔርን ያስወጣዋል፣ ተግባሯንም ሁሉ ያባክንባታል።
ስሜታዊ ከሆኑ ነገሮች መሸሽ አለባቸው። ስሜታዊ ከሆነ ነገሮች ጋር የሚታገል ሰው በሐይቅ ጠርዝ ላይ የቆመን ሰው ይመስላል። ጠላት በቀላሉ በገፋው ጊዜ ወደ ሐይቁ ይገባልና። ነገር ግን ከስሜታዊነት ርቆ የሚኖር ከሆነ ከጥልቁ ሐይቅ ርቆ የሚኖርን ሰው ይመስላል። ጠላት ወርውሮ ወደ ሐይቁ ሊከተው ቢገፋው እንኳን በእያንዳንዱ እርምጃው እግዚአብሔር እርዳታውን ይልክለታል። ለጠላቱም በቀላሉ የማይወረወር ይሆንበታል። የፈቃድነት ተጋሉና ድሎት የለሽ መሆን የምናኔ መሳሪያዎች ናቸው። በመጽሐፍ ኢዮብ፣ ኖህ እና ዳንኤል ካሉ በዚያ አለው ተብሎ ተጽፏልና። ኖህ በፈቃድነት መቀበልን፣ ኢዮብ ተጋድሎን፣ ዳንኤልም ድሎት የለሽ ሆኖ መኖርን ያመለክታሉ። ስለሆነም በሰው ውስጥ እነዚህ ሶስቱ ከተገኙ ጌታ በዛ ሰው ሕይወት ውስጥ ይኖራል። ወንድሜ ሲያጠፋ ብመለከተው ልሸፍንለት ይገባልን? ሲል አንድ ወንድም አባ ጴሜንን ጠየቀው። የወንድማችን ጥፋት በሰወርን ጊዜ እግዚአብሔርም የኛን ይሰውርልናል። የወንድማችን ጥፋት በገለጥን ጊዜ ደግሞ የኛን ይገልጥብናል ሲል መለሰለት። አንድ ጊዜ አባ ጴስ ለአንድ ሰው የነገረውን አባ ጴሜን እንዲህ ገለጠው። ልቦናዬ ደንዳናና ፈሪሃ እግዚአብሔር የሌለው ሆነ፣ ምን ላድርግ ሲል አንድ ወንድም አባ ጴስን ጠየቀው። አባ ጴስም ሂድና ፈሪሃ እግዚአብሔር ካደረበት ሰው ጋር ኑር፣ እርሱ ፈሪሃ እግዚአብሔርን ያስተምርሃልና። በነፍሱ ሁለት ነገሮችን ድል ካደረገ ከዚያ ዓለም ተጽዕኖ ነፃ ይሆናል አለ አባ ጴሜን። ምንና ምን ናቸው ሲል አንድ ወንድም ጠየቀው። ሥጋዊ ቅንጦትና ከንቱ ውዳሴ ናቸው። አብርሃም የተባለው የአባ አጋቱን ረድ አጋንንት እንዴት ነው የሚዋጉኝ ሲል ጠየቀው። አባ ጴሜንም አጋንንት አንተን ይዋጉሃልን ሲል ጠየቀውና እኛ የሥጋ ፈቃዳችንን የራሳችን ፍቃድ እስከፈጸምን ድረስ አጋንንት እኛን አይዋጉንም። የራሳችን ፍላጎት አጋንንት ሆነው ይዋጉናል እንጂ እንፈጽማቸው ዘንድ የሚወጉን እነርሱ ናቸው። በእርግጥ አጋንንት ማንን እንደሚወጉ ለማየት ከፈለግ የሚዋጉት አባ ሙሴ ጸሊምንና እርሱን የመሰሉትን ቅዱሳን ነው። አንድ ወንድም መጣና ኃጢአተኛ መሆኑን የሰማሁበት ወንድም ካለ ወደ በዓት ይመጣ ዘንድ አልወድም። በመልካም ምግባሩ የታወቀ ከሆነ ግን ከእርሱ ጋር ለመኖር ፈቃደኛ ነኝ። አባ ጴሜንም ሰማውና እንዲህ አለው፣ በመልካም ወንድም ያደረክለትን 2 እጥፍ ለበደለኛ ወንድም አድርግለት፣ እርሱ ሕመምተኛ ነውና። በአንድ ገዳም ውስጥ ጢሞቴዎስ የተባለ ባህታዊ ነበር። በፍትወት ጾር የሚፈተን አንድ ወንድም አለ። ምን ላድርገው ብሎ የገዳሙ አበምኔት አባ ጢሞቴዎስን አማከረው። አባ ጢሞቴዎስም አስወጥተህ አባረው ሲል አበምኔቱን መከረው። ልክ ያ ወንድም እንደተባረረ የዛ ወንድም ጾር ወደ አባ ጢሞቴዎስ ተጋባ። ጢሞቴዎስም መቋቋም አቃተው። በድያለሁና ይቅር በለኝ እያለ ሲጸልይ፣ ጢሞቴዎስ ሆይ ይህን ጾር ያመጣሁብህ ብቸኛ ምክንያት
በፈተናው ሰዓት ወንድም ስለናከው ነው የሚል ድምፅ ከሰማይ ሰማ። ይህን ነገር ለዛ ወንድም ነገረው። የተወሰኑ መናፍቃን ወደ አባ ጴሜን መጥተው ከቆዩ በኋላ የእስክንድርያው ሊቀ ጳጳሳት ከካህናት አንብሮተ እድ ይቀበላል ሲሉ የሐሰት ወሬ አወሩለት። እስከዛች ሰዓት ጸጥ ብሎ የነበረው አባ ጴሜን አርድእቱን ጠርቶ ገበታ አዘጋጁ፣ የሚበሉትን ስጧቸውና በሰላም አሰናብቷቸው ሲል አዘዘ። አንድ ወንድም እግዚአብሔርን ስደው የሚል መንፈስ ይፈትነው ነበር። ይህንን ጦር ሊቋቋም ስላልቻለ ወደ አባቶች ለምክር ሄደ። ነገር ግን ጉዳዩን መግለጽ አሳፍሮት ሳይነግራቸው ተመለሰ። በኋላም ወደ አባ ጴሜን መጣ። ይሁን እንጂ አውጥቶ መናገር ስላሳፈረው አሁንም ሳይገልጥለት ተመለሰ። ብዙ ጊዜ ወደ አባ ጴሜን እየመጣ ሳይናገር ይመለስ ነበር። አንድ ቀን አባ ጴሜን መጨነቁንና መረበሹን ተመልክቶ ወንድሜ ሆይ ለብዙ ጊዜያት አንድ ነገር ልትነግረኝ ትመጣለህ፣ ነገር ግን ፈርተህ ትመለሳለህ፣ ንገረኝ ሲል ጠየቀው። ያም ወንድም አጋንንት እግዚአብሔርን ስደበው እያሉ ይፈትኑኛል፣ ይህ ጉዳይ ስላሳፈረኝ ነው ብሎ መለሰለት። አባ ጴሜንም ልጄ ሆይ አትዘን፣ ይህ ክፉ ሐሳብ ሲመጣብህ ይህ ጉዳይ የኔ ጉዳይ አይደለም። ሰይጣን ይህ ክፉ ሐሳብ በአንተ ላይ ይቅር፣ ነፍሴ አትፈልገውምና በለው። ምክንያቱም ነፍሴ የተጸየፈችው ነገር አብሯት አይዘልቅምና ይጠፋልሃል። ያም ወንድም በሰላም ሄደ። አባ ሞናስ የተባለው አባት የተናገረውን ጠቅሶ አባ ጴሜን እንዲህ አለ። ሰው በበዓት ውስጥ እንዴት መኖር እንዳለበት ሳያውቅ ለ100 ዓመታት በበዓት ይኖር ይሆናል። ገዳማዊ ኑሮ 3 ነገሮችን ይፈልጋል። የመጀመሪያው ትህትና፣ ሁለተኛው ታዛዥነት፣ ሶስተኛውና እነዚህ ሁለቱን ሕያው የሚያደርጋቸው የሚያጸናቸው ገዳማዊ ሥራ መስራት ነው። በክርስትናው ብርቱ የሆነ አንድ ምዕመን ወደ አባ ጴሜን መጣ። በዛ ሰዓት ከአባ ጴሜን ምክር ለመቀበል አርድእት ተሰብስበው ነበር። አባ ጴሜንም ይህንን ምዕመን እባክህ ምከራቸው። ያ ምዕመን አልችልም ብሎ እምቢ አለ። ነገር ግን አባ ጴሜን ባስገደደው ጊዜ እኔ ዓለማዊ ነኝ፣ አትክልት እየሸጥኩ እተዳደራለሁ፣ በብዛት ገዝቼ በየመጠኑ ቸረችራለሁ፣ በርካሽ ገዝቼ በተሻለ ዋጋ እሸጣለሁ። ከዚህም በላይ ለመናገር የቅዱሳት መጽሐፍት ዕውቀት የለኝም። ስለዚህም አንድ ምሳሌ ልንገራችሁ። አንድ ሰው ለወዳጆቹ ወደ ንጉሥ ዘንድ ልሄድ ተጠርቻለሁ አላቸው። የመጀመሪያው ባልንጀራው አብሬ የመንገዱን እኩሌታ እሄዳለሁ አለው። ሁለተኛውም እስከ ንጉሡ ቤተ መንግሥት ድረስ አብሬ እሄዳለሁ አለው። ሶስተኛውም እስከ ንጉሡ ቤተ መንግሥት አብሬ እጓዛለሁ፣ አብሬ እቆያለሁ፣ ንጉሡን ታገኘው ዘንድ እረዳሃለሁ፣ ተከሰህ ከሆነም ጥብቅና አቆምልሃለሁ አለው። አርድእቱም ትርጉሙ ምንድነው ብለው ጠየቁት። እርሱም የመጀመሪያው ባልንጀራ ምናኔ ነው፣ እርሱም የድህነት መንገድ የሚመራ ነው። ሁለተኛው ድንግልና ነው፣ እርሱ ወደ መንግሥተ ሰማያት የሚያገባን ነው። ሶስተኛው በእግዚአብሔር ፊት ዋጋ የሚያሰጥንና ያለ ፍርሃት እንድንቆም የሚያደርገን ምጽዋት ነው ብሎ ተረጎመላቸው።
አንድ ወንድም አባ ጴሜንን ምከረኝ ብሎ ጠየቀው። ድስት በእሳት ላይ ያለ ምንም አይነት ተባይ ሊቀርበው እና ሊያበላሸው አይችልም። ከእሳት ወጥቶ ሲቀዘቅዝ ግን ነፍሳት ሁሉ ለመግባት ለማበላሸት ይቻላቸዋል። መነኩሴን ከመንፈሳዊ ተግባር ካራቀ ጠላት የድቀት ምክንያት አያገኝበትም። አንድ ወንድም የሚፈታተነኝ ቁጣንና ፍቶትን እንዴት ልቋቋመው ሲል አባ ጴሜንን ጠየቀው። አባ ጴሜንም ዳዊት አንበሳውን መታው ድቡንም ገለው ነበር ብሏል። ያም ማለት ቁጣን አስወግደው ፍቶትን መሰባብረው ነበር ማለቱ ነው። ስለዚህም እነዚህ ሁለቱ የሚጠፉት በኃይለኛ ተጋድሎ ነው። ለነገ አትጨነቁ የተባለው ለማን ነው ብለው ጠየቁት። አባ ጴሜንም በፍትወት ጾር ለሚፈተን ነገር ግን ገና ጥንካሬ ለሌለው ሰው ነው። እርሱ ነገ ደግሞ ምን የባሰ ፈተና ይመጣ ይሆን እያለ መጨነቅ የለበት። ከዚህ ይልቅ የሚፈተነው ዛሬ ብቻ ነው ያለ በተስፋ ይጽናና። ለሌላው መመሪያ የሚሰጥ ሰው እርሱ ከፈተናዎች የተገላገለ መሆን አለበት። ያለበዚያ የራሱ ቤት የፈረሰበት ሰው የሌላው ሊገነባ ቢጓዝ ምን ዋጋ አለው? ከመጠን ያለፈ ነገር ሁሉ የሚመጣው ከአጋንንት ነው። ቤት የሚገነባ ሰው ለግንባታ የሚያስፈልጉትን ልዩ ልዩ ዕቃዎች ከየቦታው ያሰባስባል። እኛም መንፈሳዊ ቤት ለመስራት ከሁሉም በጎ ምግባራት ጥቂት እንሰብስብ። አባ ዮሴፍ ከአባ ይስሐቅ የሰማውን እንዲህ ተናገረ። አንድ ጊዜ ከአባ ጴሜን ጋር ተቀምጬ እያለሁ ገጹ በተመስጦ በርቶ አየሁት። ከተመስጦ ሲመለስ በፊቱ ተደፍቼ አባ እባክህ የት እንደነበርክ ንገረኝ ብዬ ነዘነዝኩት። እርሱም እንዲህ አለኝ፣ ልቦናዬ ከድንግል ማርያም ጋር ነበር። ልክ በእግረ መስቀሉ ስር ሆና ስታለቅስ ስታየኝ ነበር። ልክ እንደ እርሷ ሆኜ ሳለቅስ ብኖር ደስታዬ ነው። መናገር ይሻላል ወይስ አርምሞ ብለው አባ ጴሜንን ጠየቁት። ስለ እግዚአብሔር ሲል የሚናገር መልካም አደረገ፣ ስለ እግዚአብሔር ሲል ዝም የሚልም መልካም አደረገ ብሎ መለሰ። እነዚህ ሶስቱ ከሁሉም በላይ የሚጠቅሙ ናቸው። ፈሪሃ እግዚአብሔር፣ ጸሎት እና ለባልንጀራ መልካም ነገር መስራት። አንድ ጊዜ ብዙ አበው የእግዚአብሔር ወዳጅ ወደሆነ አንድ ሰው ቤት ሄዱ። ከመካከላቸውም አባ ጴሜን ነበር። በዚያ ሰው ቤት ማዕድ ሲቀርብ ስጋ ቀረበላቸው። ሁሉም ሲበሉ አባ ጴሜን ግን አልተመገበም ነበር። እነዛ አባቶች ያደረገውን ባወቁ ጊዜ ተገርመው አባ ጴሜን ሆይ እንዲህ ማድረግ ደግ ነውን? ሲሉ ጠየቁት። አባቶች ሆይ ይቅር በሉኝ፣ እናንተ ብትመገቡ ማንም አይሰናከልባችሁም። እኔ ግን ብመገብ ብዙ አርድእት አሉኝና ይሰናከላሉ። አባ ጴሜን ስጋ ከበላኛ ስለምን አልበላም ይላሉ። እነዛም አባቶች በማስተዋሉ ተደነቁበት። ንጉሥ መርቅያን ያጋዘው አባ ዮሐንስ እንዲህ አለ። አንድ ጊዜ አባ ጴሜንን ለማየት ወደ ሶርያ ሄደን ነበር። በዚያም ስለ ልቦና ንጽሕና ልንጠይቀው ፈለግን። ነገር ግን አባ ጴሜን የግሪክ ቋንቋ አይችልም ነበር። አስተርጓሚም አላገኘንም። አባ ጴሜን በዚህ ነገር ማዘናችን ሲረዳ የግሪክ ቋንቋ መናገር ጀመረ። የውሃ ጠባይ ለስላሳ ነው፣
የድንጋይ ጠባይ ጠጣር ነው። ነገር ግን ውሃ በጠርሙስ ተደርጎ ከድንጋዩ በላይ ከተያዘና ውሃ የሚያንጠባጥብ ከሆነ ቀስ በቀስ ድንጋዩ መሰባበሩ አይቀርም። ቃለ እግዚአብሔርም ለስላሳ ነው፣ ልቦናችን ደግሞ ጠጣር ነው። ነገር ግን ሰው ቃለ እግዚአብሔርን አዘውትሮ የሚሰማ ከሆነ ልቦናው ከጥቂት ጊዜ በኋላ ለፈሪሃ እግዚአብሔር ቦታ መስጠቱ አይቀሬ ነው። አንድ ጊዜ አባ ይስሐቅ ወደ አባ ጴሜን ሲመጣ እግሩን እየታጠበ አገኘው። አባ ይስሐቅም ሌሎች ስጋቸውን ክፉኛ የሚጎሩትና አካላቸውን በክፉ ሁኔታ የሚይዙት ለምንድን ነው? አባ ጴሜንም እኛ አካላችን እንድንገድለው አልተማርንም፣ ፍትወታችንን እንጂ። ያለ እነርሱ ልኖር የማልችል 3 ነገሮች አሉ፣ ምግብ፣ ልብስና እንቅልፍ። ነገር ግን በመጠን እንዲሆን መገደብ እችላለሁ። ዳዊት ለኢዮአብ ከተማዋን በእጅህ እስክታስገባ ድረስ ጦርነቱን ቀጥል ብሎ ልኮበት ነበር። ከተማ የተባለው የነፍስ ጠላት ነው። ምን እንደተፈጸመ አለማወቅ ወደ ተሻለ ነገር ከመጓዝ ያስቀረናል። ጠላት በበዛበት ቦታ የምኖር ከሆነ ብርቱ ወታደር እሆናለሁ።